በዛሬው ቪዲዮ የባህር ዳር 2017 ሳይኮሎጂ ፋይናል ኤግዛም ፓርት 3 የመጨረሻ የምናየው ይሆናል። ሰላም እንዴት ናችሁ የቻናል ቤተሰቦች? እንደሚታወቀው በዚህ ቻናል የተለያዩ ዩኒቨርሲቲዎች ፋይናል እና ሚድ ኤግዛም እየሰራን ይለቃል። ዩኒቨርሲቲ አንድ ትኩረት አድርገን እየሰራንበት ያለ ዩኒቨርሲቲ ስለሆነ ሰብስክራይብ ያደርጋችሁ፣ ሰብስክራይብ በማድረግ በምንለቅበት ሰዓት በቶሎ እንዲደርሳችሁ እንዲሆን ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን። ባለፈው ጥያቄ 26ኛ ጥያቄ ላይ ነው ቆየነው። 27ኛ እንቀጥላለን። ቲዮሪ ኤክስፕሌንስ ቤስት ስቱደንትስ ኢንክሪዝ አካዳሚክ ሞቲቬሽን ዌን ዘ ሴሚስተር ኢዝ ሾርተንድ ባይ መንዝ ኦር ሞር። የትኛው የቲዮሪ ነው በደንብ ኤክስፕሌን የሚያደርገው የአንድ የተማሪ ፐርፎርማንስ የትምህርት ዘመኑ ወይም እንትኑ ሴሚስተሩ በመንዝ ሲያጥር የትኛው ቲዮሪ ነው የምንጠቀመው ነው የሚለው። ይሄ ምንም ጥያቄ የለውም። ቢ አሮዛል ነው የሚሆን። ዲ ከኤ እስከ ኤሲዲኢ ትክክለኛ መልስ አይደሉም። ቢ ትክክለኛ መልስ ነው። ቢ ምንድነው የሚያደርገው? አሮዛል ቲዮሪ ጊዜው ባነሰ ቁጥር በጣም እንትን ይሰማችኋል፣ ፕሬዠር በጣም ስለሚሰማችሁ በጣም ንቁ ትሆናላችሁ። ያ ደግሞ ትልቅ ሞቲቬሽን ይሰጣችኋል በአሮዛል ቲዮሪ መሰረት ማለት ነው። አሮዛል ቲዮሪ ምንድነው እንትን የሚለው ኢንዲቪዱዋል ኦፕቲማል ሌቭል ነው። ሳይኮሎጂካል እና ፊዚዮሎጂካል ኦፕቲማል ሌቭል የሚባል አለ፣ ተመጣጣኝ የሆነ ማለት ነው። ያን በማሳካት ሰዎች የተሻለ ፐርፎርማንስ እንዲያመጡ ማድረግ ማለት ነው። ይህም የሚሆነው ለምሳሌ የአንድ ወር ጥያቄ በ3 ቀን ምናምን ብትፈተኑት ይሄ ደግሞ በጣም ስትረስ ትሆኑና በጣም ዝቅተኛ ይሆናል። ከልክ ያለፈ ፕሬዠር ስለሚኖርባችሁ በጣም ቦርድ ወይም ደግሞ የመሰላቸት ምናምን ታሳያላችሁ። ስለዚህ ጊዜው ባጠረ ቁጥር የሚያነቃቃችሁ ፕሬዠር ስለሚበዛባችሁ ያለ ማሳካት አሮዛል ቲዮሪ ነው የምትጠቀሙት ማለት ሌሎች አይሆኑም። 28ኛ ጥያቄ which form of memory is required to answer the question in this exam correctly? ከተጠቀሱት ውስጥ ይሄን ጥያቄ ለመመለስ የተጠቀማችሁበት ያላችሁት መንገድ ወይም ደግሞ እንትን የሚጠቅመው የትኛው ነው የሚለው ትክክለኛ መልስ የሚለን ሴማንቲክ ኤ ነው። ምክንያቱም ሴማንቲክ ሞር ፎከስ የሚያደርገው ጄነራል ፋክትስ ኖሌጅ ስቶር ኮንሴፕትስ ጋር ጄነራል ኖሌጆች ጋር ሴማንቲክ ስለሆነ ሴማንቲክ ትክክለኛ መልስ ይሆናል። ሌላ ሊያጠራጥር የሚችለው ኤፒሶዲክ በትክክል እንትን የሚለው ታይም ላይን ጋር ያ የሆነ ድንገት ያጋጠመው የሆነ ማትረሱት አጋጣሚ ምናምን ሲሆን ነው ኤፒሶዲክ የሚሆን ማለት። ስለዚህ ኤ ሴማንቲክ ትክክለኛ መልስ ይሆናል ማለት አፕሮፕሪየት መልስ የሚሆነው እሱ ነው። ፕሮሲጀር እና ፍላሽ ቨርብ ጭራሽ የማይሆኑ መልስ ናቸው። ስለዚህ ኤ ትክክለኛ መልስ ይሆናል። 29ኛ ጥያቄ which cause of forgetting contribute more to forgetting friends when they are especially similar? A motivated forgetting, B decay, C Q dependent forgetting, D interference። የት ምንድነው እያለን ያለ ተመሳሳይ ጓደኞች ተመሳሳይ በመሆናቸው ምክንያት ማስታወስ ወይም ደግሞ ማስታወስ ሳንችል ስቀር ወይም ደግሞ ስንረሳቸው የትኛው ነው የሚል ዲኬ አይሆንም። ሞቲቬሽናል ፎርጌቲንግ ማለት መጥፎ ነገር ለመርሳት ነው። ዲኬ ደግሞ ከጊዜ ርዝመት አንፃር ስንረሳቸው ነው። ኪው ዲፔንደንት ፎርጌቲንግ ደግሞ በኢንቫይሮንመንት ምክንያት ባለንበት ኢንቫይሮንመንት ምክንያት ስንረሳ ነው። ዲ ኢንተርፈረንስ ማለት አንዱ ተመሳሳይ ነገሮች ስለሆኑ አንዱን ብሎክ ስለሚያደርግብን 29ኛ ጥያቄ ዲ ኢንተርፈረንስ የሚለው ትክክለኛ መልስ ይሆንልናል ማለት ነው። 30ኛ ጥያቄ which theory of forgetting is more associated with psychoanalytic approach? ከሳይኮአናሊቲክ ጋር ሞር አታችድ የሆኑ የትኛው ነው የሚለው ይሄ ደግሞ ኤ ሞቲቬትድ ፎርጌቲንግ ነው። ሳይኮአናሊቲክ የሚያጠናው እንደምታውቁት ቻይልድ ሁድ ኮንፍሊክት ነው። በህፃነታችሁ ያሳለፋችሁት መጥፎ ነገር እንትን ህይወታችሁን አፌክት ያደርገዋል ይላል። ይሄ ሞቲቬትድ ፎርጌቲንግ ደግሞ ምንድነው የሚለው ድሮ ያለፋችሁበትን እንትን መርሳ ፈልጋችሁት ለመርሳት ስትሞክሩ ሞቲቬትድ ፎርጌቲንግ። ስለዚህ 30ኛ ጥያቄ ኤ ትክክለኛ ከሳይኮአናሊቲክ ጋር የሚዛመድልን ይሆናል ማለት። 31ኛ ጥያቄ which one of the following drives is different from others in its group? B pride, C sex, D trust። ከነዚህ የተለዩ የትኛው ነው የሚለው 31ኛ ጥያቄ ይሄ ፕራይድ ነው የሚሆን። ሌሎቹ ሃንገር፣ ሴክስ፣ ትረስት ባዮሎጂካል ድራይቭ ወይም ደግሞ በተፈጥሮ እና ሳይኮሎጂካል ፊዚዮሎጂካል ሞቲቭ የምንላቸው ናቸው።
ፕራይድ ግን ሶሻል ወይም ደግሞ ሳይኮሎጂካል ሞቲቭ የምንለው ሌሎች የቅድሞቹን ፊዚዮሎጂካል ለምንላቸው ይሄ ደግሞ ሳይኮሎጂካል ሞቲቭ በማህበረሰቡ ዘንድ ክብር ማግኘት መፈለግ ከሌሎች ከነዚህ ከተሰጡት የተለየ ስለሆነ ቢ 30ኛ ጥያቄ ቢ እንለዋለን ማለት 32ኛ ጥያቄ which one of the following behavior is ኢንስቲንክታል ቢሄቪየር የትኛው ነው የሚለው ይሄ ሲ ትክክለኛ መልስ ነው። ዶግስ ብሪዲንግ ዱሪንግ ሰመር ታይም የሚለው ኢንስቲንክቹዋል ማለት በተፈጥሮ የምናገኘው ወይም ደግሞ በናቹራል የምናገኘው ባህሪ ነው ማለት ነው። ተምረን ወይም ሰው አስተምሮ አሳይቶን ሳይሆን ማለት ነው። ሌላውን እንዳሉት ኤ ቢ ዲን ስታዩቸው ሁሉም በትምህርት የመጡ ናቸው። ያገኟቸው እውቀቶች በሙሉ በትምህርት የተገኙ ስለሆኑ ሲ ግን በትምህርት ሳይሆን በራሱ በተፈጥሮ እንትን ያመጣው ስለሆነ ሲ ትክክለኛ መልስ ይሆናል። 33ኛ ጥያቄ which defense mechanism contribute a lot for the advancement of science and technology 33ኛ ጥያቄ ከዲፌንስ ሜካኒዝሞች ውስጥ ለሳይንስና ለቴክኖሎጂ እድገት ኮንትሪቢዩት ያደረገው የትኛው ነው የሚለው ሰብሊሜሽን ትክክለኛ መልስ ነው። ሰብሊሜሽን እንደምታውቁት ምንድን ነው የሚያደርገው? ለምሳሌ አንድ ኢሞሽናል የሆነ ሰው ወደ ስበቡ ዓለም ገብቶ ስሜቱን መግለጽ የሚችልበትን መንገድ ቢያመቻች ጥሩ ነው የሚለው። ለምሳሌ ተናዳጅ ሰው ቦክሱን የሆነ የሚናደድበትን አንገሩን ቦክስ ሰዎች የተቀባይነት በሚያገኝበት መንገድ ለምሳሌ ቦክስ ጋር ተሳታፊ ሆኖ ንዴቱን ከዛ ላይ ቢያወጣው ሰብሊሜሽን ምሳሌ የሚሆኑ ማለት ነው። ለምሳሌ እንዳልኳቸው የመጀመሪያው ኢሞሽንን ወደ እንትን ስታወጣው በአርት ስትገልጸው ይሄ ለአርት እድገት ታደርጋለህ ማለት ነው። ለምሳሌ አንተ ብዙ ጊዜ የሰዎች ሚስጥር ማወቅ ምናምን የሚያስደስት ከሆነ ይሄ መጥፎ ባህሪ ነው። ነገር ግን በሳይንሱ ብትገባበት በሰብሊሜሽን ህግ ማለት ነው ወደ ሳይንሱ ብትገባ ምን ይሆናል መሰለህ? የተለያዩ ኢንቨስቲጌሽኖችን ማግኘት ትችላለህ። ይሄ ደግሞ ምን አደረግክ ማለት ነው? ለሳይንስ ምን አደረግክ? ትልቅ እገዛ አደረግክ ማለት ነው። ስለዚህ ሰብሊሜሽን ለሳይንስና ለአርት ለቴክኖሎጂ ትልቅ ኮንትሪቢዩት አድርጓል ማለት ነው ካሉት ዲፌንስ ሜካኒዝሞች። 34ኛ ጥያቄ ከመስራታችን በፊት ታሪክ አለ። ይሄ ታሪኩ ምንድነው? assume that a wife heard a gossip that her husband had hidden relationship with her best friend. Going furiously, she assaulted her best friend. Later, she found out that story was fabricated. Thus, she started crying for days over her action. Later, she told herself that everybody makes mistake and she's stopping crying. ምንድነው ታሪኩ? የሆነች ሚስት ባሏና ምርጥ ጓደኛዋ ቤስት ፍሬንዷ ቺት እንደሚያደርጉባት ግንኙነት እንዳላቸው ደረሰችበት። ከዛ በኋላ በምንዴት በመሄድ ጓደኛዋ አታክ አደረገቻት ወይም ደግሞ ሰደበቻት። ከዛ ቀጥሎ ግን ታሪኩ የተፈጠረስ እንደሆነና ውሸት እንደሆነ አወቀች። በዚህ ምክንያት ይህን ስታውቅ ደግሞ በማልቀስ ጀመረች። ለቀና ስታለቅስ ቆየችና መጨረሻ ላይ ራሷን ምን ብላ አጽናናች? ሁሉም ሰው ይሳሳታል፣ እኔም ተሳስቻለሁ፣ በቃ ሁሉም ሰው ስለተሳሳተን ብላ ራሷን አጽናንታ ዝም ማለት ጀመረች። ይህን ታሪክ ተመርኩዛችሁ እነዚህን ጥያቄዎች ስሩ ነው። 14ኛ ጥያቄ which structure personality made her to assault her best friend የሚለው ጓደኛዋን ለመስደብ እንትን ያለችው ፐርሰናሊቲ ሜድ የትኛው ነው? ኤ ኢድ ነው ትክክለኛ መልስ የሚሆነው። ኢድ ማለት እብዱ ማንነታችን ነው የሚባል በቃ ሳናገናዝብ በህፃንነታችን ያለ ማንነት እንደ ህፃን ምስል ነው ማለት ነው። በቃ አሁን እሷ መጀመሪያ እንደሰማችሁ ወሬውን ለማጣራት ሙከራ አላደረገችም። ጀስት ጓደኛዋን ለመስደብ ነው። ይሄ አንገሯን ንዴቷን ለመወጣት ነው የሄደችው። ስለዚህ ይሄ ከማገናዘብ የሚቀድም ጀስት እንደ ህፃን ወይም ደግሞ እንደ እብዱ ያለ ባህሪ ያሳየችው በቃ አንገሯን ቀጥታ መወጣት ነው የፈለገችው እንትን ማለት። ስለዚህ ኢድ ትክክለኛ መልስ ይሆናል ማለት ነው። 35ኛ ጥያቄ which principle was in action when she assaulted her best friend going furiously የሚለው ኤ ፕሌዥር ነው። ቢ ፐርፌክሽን ማለት ከሱፐር ኢጎ ጋር የሚያዝ ሁሉም ነገር ፐርፌክት መሆን አለበት ወይም ደግሞ ስህተት መስራት የለብንም ከሚል ጋር ነው ሱፐር ኢጎ የሚሄድልን ማለት ነው። ሲ ሪያሊቲ የሚለው ደግሞ ከኢጎ ጋር ማለት ሱፐር ኢጎ አንዳንድ ጊዜ ስሙ ኢጎ አይዲያል ይባላል። ምክንያቱም ኢጎ አይዲያል የሚባለው ነገር ሁሉም ነገር ፐርፌክት ሊሆን ስለማይችል አይዲያል እንለዋለን ማለት ነው። ኢጎ ደግሞ ምንድነው? ሪያሊቲ ነው። ኢድ አለ። ኢድ መጥፎ እንደ እብድ ሲያደርጋት ነው ኢድ የሚባለው። ኢጎ ደግሞ ሁለቱን አስተባብሮ ሲይዝ ማለት ነው። ከፐርፌክት መሆን አለበት። መሳሳት የሚባል ነገር ሳትሳሳት ስትቀር ወደ ኢጎ አይዲያል ይሄዳል፣ ደግሞ ወደ ሱፐር ኢጎ። ነገር ግን እሷ አሁን የመረጠችው ፕሌዥር ወይም ደግሞ ኢድን ነው። ኢድ ምንድን ነው?
በማንኛውም ሁኔታ ውስጥ ምንድነው የሚፈልገው? ኢድ ደስታን ነው የሚፈልገው። ምንም አይነት ፐርፌክሽንም ሪያሊቲም ምን የሚመለከተው ነገር የለም። ኢድ ምን ጊዜ የሚፈልገው ደስታን ነው፣ ለራሱ ምቾት የሚሰጠውን ነገር ማለት ነው። ስለዚህ እሷ ያደረገችው ያን ነው። ኤ ፕሌዥር የሚለው ትክክለኛ መልስ ሲሆን ዲ ሂዶኒስቲክ የማይሆንበት ምክንያት ፍሩድ ትክክለኛ ተርሙ ኤ ፕሌዥር የሚለው ትክክለኛ ተርም ስለሆነ ማለት ነው በፍሩድ አገላለጽ። 36ኛ which structure of personality made her to start crying where knowing the cases fabricated የሚለው ዲ ኮንሳይዝ ነው የሚሆን። ከዚህ ላይ የምትጠነቀቁት ጥንቃቄ ምንድነው? እናንተ አሁን ለምሳሌ መጽሐፋችሁ ላይ ስታነቡ ኢድ ምንድነው ተብላችሁ ይሄ የቻይልዲሽ ባህሪ ማሳየት ነው፣ አንገር ማሳየት፣ የሆነ ችግር ሲገጥማችሁ ክራይ ማድረግ ወይም ደግሞ ምናምን ተብላችሁ ሊሆን ይችላል። የምታለቅሱት ግን ለምንድን ነው? ካለባችሁ ችግር ለመላቀቅ ሲሆን ነው ኢድ የሚሆነው፣ ፔናችሁን ለማላቀቅ ሲሆን። ነገር ግን እሷ ያለቀሰችበት ምክንያት ከፔን ለመላቀቅ ሳይሆን ጸጸት ተሰምቷት ነው። ጸጸት የሚሰማት ከሆነ ፐርፌክሽኑ ወይም ደግሞ የሱፐር ኢጎ ነው ማለት ነው ፓርቱ። ሱፐር ኢጎ ደግሞ ኮንሳይዝ የሱፐር ኢጎ አንዱ ክፍል ነው። ይሄ ምን ያደርጋችሁ? እናንተ ገልቲ እንዲሰማችሁ፣ ጥፋተኝነት እንዲሰማችሁ፣ ፐርፌክት አላደረግኩም ብላችሁ ወይም ደግሞ ጥሩ አላሰራም ብላችሁ እናንተ እንድትወቅሱ የሚያደርጋችሁ ኮንሳይዝ ይባላል ማለት ነው። ስለዚህ ያስለቀሳት ጸጸት ስለሆነ ዲ ኮንሳይዝ ትክክለኛ መልስ ይሆናል ማለት ነው። 37ኛ ጥያቄ which structure of personality gave her sense of relief accepting everybody's make mistake? እሷ በቃ ይሄ ሁሉም ሰው ስህተት ይሰራን ብላ በቃ የሆነ ሀዘኗ እንዲቀንስ ወይም ደግሞ ጸጸቷ እንዲቀንስ ያደረጋት ፐርሰናሊቲ የቱኛው ነው የሚለው ይሄ ኢጎ ነው የሚሆን። ኢጎ ግን ቅድም እንዳልኳችሁ ከሪያሊቲው ጋር የሚሰራ ካለው እውነታ ጋር ማለት ነው። መጀመሪያ ኢድ አለ፣ ኢድ ተናግራታለች። ከዛ በኋላ ሱፐር ኢጎ መጣ። ሱፐር ኢጎ በመስራቱ ያን ነገር በማድረጓ ተጸጽታ አለቀሰች። ከዛ በኋላ ሁለቱን አመጣጥሮ የሚይዝልህ ማለት ነው ኢጎ ነው። ኢጎ ምን ይላል? በቃ አጥፍቻለሁ ነገር ግን ሁሉም ሰው ጥፋት ይሰራን፣ ስለዚህ ብላ ራሷን ስታጽናና ይሄ የኢጎ ክፍል ይሆናል ማለት ነው። 38ኛ ጥያቄ which defense mechanism was in use when she cried for days? ይሄ ቀላል ነው። ሪገርሽን ነው የሚሆን ቢ። ምክንያቱም ሪገርሽን ምንድነው? አንዱ የዲፌንስ ሜካኒዝም ሆኖ ወደ ቻይልዲሽ ቢሄቪየር ስትመለሱ ያለባችሁ ችግር ሲያጋጥማችሁ ወደ ቻይልዲሽ ቢሄቪየር ተመልሳችሁ እንትን ለማለት ስታሞክሩ ሪገርሽን ይባላል። ስለዚህ ሪተርን 38ኛ ጥያቄ ሪገርሽን ትክክለኛ መልስ ሲሆን ሪፐርሽን የማይሆንበት ምክንያት ከሌሎች የሚያጠራጠረው ስለሆነ ሪፐርሽን ማለት ፑሽ ማለት ማፈልጉትን ባህሪ ወደ እንትን መግፋት ነው። ነገር ግን እሷ እየገፋችሁ ሳይሆን በቃ ተጸጽታ እያለቀሰችበት ነው እንጂ ለመግፋት ወይም ደግሞ ለመርሳት እየሞከረች አይደለም። ስለዚህ ሪፐርሽን አይሆንም፣ ትክክለኛ ሪገርሽን ነው። ይሄ የቻይልዲሽ ባህሪ እያሳየች ስለሆነ ሪገርሽን ትክክለኛ መልስ ይሆንልናል ማለት ነው። 39ኛ ጥያቄ ምንድነው እያለን ያለ? እሷ ሁሉም ሰው ስህተት ይሰራን ብላ ስታምን የትኛውን ዲፌንስ ሜካኒዝም ነው እየተጠቀመች ያለችው? ይሄ ራሽናላይዜሽን ነው የሚሆን። ራሽናላይዜሽን ማለት ምን ማለት ነው? ለእናንተ ለገጠማችሁት ችግር ስማርት በሆነው ወይ ከዛ ችግር መልስ መፍትሄ ስታመጣው፣ ለምሳሌ ውጤታችሁ ዝቅ ቢልባችሁ ጓደኛችሁ ወይም ቤተሰባችሁ ለምንድነው ዝቅ ያለባችሁ ብሎ ሲጠይቃችሁ አይ ዋናው እውቀቱ ነው እንጂ እኮ ትምህርቱ ውጤት አይደለም ወይም ማርክ አይደለም ብትሉ ይሄ አንድ ራሽናላይዜሽን ዲፌንስ ሜካኒዝም ምሳሌ ነው። ስለዚህ እሷ ምንድነው ያደረገችው? ከመቀበል ይልቅ ምን ያደረገች? ሁሉም ሰው ስህተት ይሰራን በማለት ስማርት በሆነ ወይ ሐሳቧን ለሁሉም ሰው ወይም ደግሞ ራሽናል በሆነ እንትን ለሁሉም ሰው በመስጠት ሁሉም ያደርጓን በማለት ዲፌንስ ለማድረግ ነው የሞከረችው። ስለዚህ 39ኛ ጥያቄ ራሽናላይዜሽን የሚለው ትክክለኛ መልስ ይሆናል ማለት ነው። 40ኛ ጥያቄ what principle was in operation when she counsels herself saying every human makes mistake? ይሄ ቀላል ነው። ሲ ሪያሊቲ ነው። ሪያሊቲ ምንድነው ጥያቄው እያለን ያለው? የትኛውን ካውንስል ሜቶድ ነው እንትን ያለችው? ወይም ደግሞ ሁሉም ሰው ሚስቴክ ይሰራል ስትል የትኛውን ካውንስል እየተጠቀመች ያለችው ነው? ኤ ፕሌዥር ማለት ከኢድ ጋር የሚያዝ ምንም ደስታ እያገኘችበት ሳይሆን እንትን አላለች ማለት ነው። ቢ ፐርፌክሽን ጋር ሲሆን ደግሞ ምንም ስህተት እንዳሰራ የሚያደርጋት ሱፐር ኢጎ ጋር ማለት ነው የሚያዝ። ሁለቱን የማመጣጠን ስራ ወይም ደግሞ ወደ ሪያሊቲ ወደ እውነቱ የሚያቀርብ ማን ነው? ኢጎ ነው። ሪያሊቲ ምንድነው ሀሳቡ?
በቃ ይሄ እውነተኛ በቃ ይሄ ሁሉም ሰው የሚሰራው የእውነተኛው ዓለም አንዱ ገጽታ ነው ብሎ ራሷን ለማጽናናት ስትሞክር ይሄ የሪያሊቲ ትክክለኛ መገለጫ ይሆናል። ስለዚህ 40ኛ ጥያቄ ሪያሊቲ ትክክለኛ መልስ ይሆንልናል ማለት ነው። የዛሬው ቪዲዮ በዚህ ጨርሰናል። በቀጣይ በተለያዩ ፋይናል ኤግዛም እና ሚድ ኤግዛም የምንመጣ ይሆናል። ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ፈተና በምንሰራበት ሰዓት በቶሎ እንዲደርሳችሁ እንዲሆን ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን።